ምዕራፍ 2 ክፍልፋዮች ይላል። ክፍልፋዮች እዚህ አሁን በዚህ ምዕራፍ የምትማሩት ምንድነው? ስለ ክፍልፋዮች ጠለቅ ያለ ነገር እናያለን። እንግዲህ ይሄ ምዕራፍ ክፍልፋዮችን ነው የያዘው። ስለዚህ ከአንድ ቪዲዮን ከጀመራችሁ የምዕራፍ 2 ለምሳሌ ሌሰን 1 ሌሰን 1 2 3 ያለ ቪዲዮ ይኖራል እና አንዱን ሌሰን ካያችሁ ቀጣዩን ሌሰን ፈልጋችሁ ከፕሌሊስት ውስጥ ለማየት ሞክሩ። ምክንያቱም ሐሳቡ የተያያዘ ስለሆነ በቂ የሆነ ዝግጅት እንድታደርጉ ያግዛችኋል። ምክንያቱም መምህሩ ክፍሉን ከመጀመሩ በፊት ቪዲዮን አይታችሁ ጥያቄ ሰርታችሁ የተሰሩ ጥያቄዎችንም በደንብ ተረድታችሁ ብትሄዱ ትምህርቱም ይቀላችኋል። ምክንያቱም ያው ትምህርት ማለት ድግግሞሽ ስለሆነ ያግዛችኋል። በጣም ነው የሚያግዛችሁ። ስለዚህ እንድትጠቀሙ ይሄንን እድል እንድትጠቀሙ ጋብዛችኋለሁ። እዚህ ስዕሉ ላይ እንደምታዩት አሁን እያየን ያለነው መግቢያ ነው። መግቢያውን ነው እንግዲህ ቀለል አድርገን በዚህ ምዕራፍ ውስጥ ምን ምን እንደምታዩ ረጋ ብለን እናያለን ማለት ነው። ቀለል ባለ መንገድ ነው የምናየው። ስለዚህ አሁን እዚህ ምስል ላይ እንደምታዩት ሉክ ይሄ ክብ አለ። ይሄ ክብ ስንት እኩል ቦታ ተቆረጠ? 1 2 3 4 5 6 እኩል ቦታ ተቆረጠ። አሁን የተቀባው ፓርት ይሄ በፒንክ የተቀባው ስንት እጅ ነው? 5 እጅ ነው። 1 2 3 4 5 ከስንት ከስድስት ውስጥ 5 እጁ ተቀብቷል። ስለዚህ ይሄንን ለመግለጽ 5/6 አለ ማለት ነው። እንደዚህ አይነት ነገሮችን ነው የምትማሩት ማለት ነው። ይሄ ያልተቀባው ደግሞ 1/6 ይሆናል ማለት ነው። ይሄ ማለት ደግሞ አሁን ብንደምር 5/6 እና 1/6 ብንደምር ከታች ያለው ታህታቸው ከተመሳሰለ አንዱን እንወስድና ከላይ ያለውን እንደምራለን። ከዛ 6/6 ማለት ደግሞ 6 ለ6 ሲካፈል 1 ይሆናል ማለት ይሄ ማለት መጀመር አንድ ድፍን የሆነ ነገር ነው ማለት ነው። አያችሁ እንደዛ ነውና ይህንን ነው የምትማሩት። ሌላው ከላይ ያለው ላዕል ይባላል፣ ከታች ያለው ደግሞ ታህት ይባላል። ስለዚህ ሀለኛ ይባላል እና ላዕልን ደግሞ በሶስት አይነት መልኩ ነው ከፈልፋዮችን በሶስት አይነት መልኩ ነው ከፋፍለን የምናየውና አሁን በቀጣዩ እሱን አሳያችኋለሁ። እዚህ ጋር ምንድነው የሚያደርገው? አሁን እንዳሳየኋችሁ እዚህ ጋር ይሄ የተቀባው 5/6 ያልተቀባው 1/6። ስለዚህ እነኚህን ሁለቱን ስደምር አንድ ሙሉ እንደመጣው ማለት ነው። እዚህ ጋር 3/5 እና 1/5 ደመረ። እነኚህን ሁለቱን ቁጥሮች ሲደምር አሁን ምን አደረገ? እዚህ ጋር ታህታቸው ተመሳሳይ ስለሆነ ተመሳሳዩን ወሰደ ማለት ነው። አንዱን ወሰደ ማለት ነው። ከዛ ያው ስቴፑ እንዴት ነው የሚሆነው? ይሄን ለዚህ ማካፈል ነው አይደለ? ከዛ የሚመጣው መልስ 5 ለ5 ሲካፈል 1 ነው። ስለዚህ እቺን 3ን በ1 ማብዛት 3 ይሆናል። ከዛ 5 ለ5 አሁን ደግሞ 1 ሲባዛ 1 ሲደመር 1 ስንት ነው የሚሆነው? 4። ስለዚህ ከላይ 4 መጣለን። ከታች ደግሞ መጀመሪያም 5 ስለሆነ እንደዚህ ይሆናል ማለት ነው። መቀነስም ቢሆን ተመሳሳይ ነው። መቀነስ ብቻ እቺ ምልክቷ ብቻ ነች የምትቀየረው። ማባዛትና ማካፈል ደግሞ በጣም ነው የሚቀለው። ምክንያቱም እሱ ሁለቱም ማካፈልን በማባዛት ስለሚሰራ ማለት ነውና ምንም የሚከብድ ነገር የለውም። እስቲ ይሄንን ምን አይነት ሐሳቦችን በዚህ ትምህርት ውስጥ እንደምናይ እንመልከት። የመማር ውጤቶች ይላል። አሁን እናንተ በብዛት ትዘላላችሁ፣ አታዩትም፣ ዞር ብላችሁም አታዩምና ምንድነው እሱ የሚለው? ይሄ ማለት እኮ ምን ማለት መሰላችሁ? ይህንን ምዕራፍ ከተማራችሁ በኋላ ይላል። ይህንን ምዕራፍ ከተማራችሁ በኋላ ወደዚህ ሐሳብ መጣችሁ እነኚህን ጥያቄዎች መመለስ አለባችሁ። ይህንን ሐሳብ ተረድታችኋል ወይ ነው ሐሳቡ። የተለያዩ ክፍልፋይ አይነቶችን ታውቃለህ ይላል። አሁን በቃ በዚህ ትምህርት ውስጥ የምታዩት የተለያዩ የክፍልፋይ አይነቶችን ነው የምትማሩት የምታውቁት። መጣችሁ ከተማራችሁ በኋላ አውቀናል ብላችሁት ምዕራፉን ከጨረሳችሁ በኋላ ወደዚህ መጣችሁ ይሄንን ማብራራት ትችላላችሁ ምንም ነገር ሳትጠቀሙ። ያንን የምታደርጉ ከሆነ በእውነትም የተማራችሁት ነገር አይምሯችሁ ውስጥ ቀርቷል ማለት ነው። ያለበለዛ ግን
እንዲሁ ድረስ ነው በቃ መሸምደድ የሆነ በቃ ቀለል ያለ መንገድ ብቻ ተጠቅሞ የተድበሰበሰ ነገር ነው የሚሆነው። ስለዚህ ከአሁኑኑ አይምሯችሁን ስርዓት ማስለመድ መቻል አለባችሁ። ገብቷችኋል አይደል? አይኖ አንዳንዶቻችሁ የሆነ በቃ ያሰለቻል ምናምን ልትሉ ትችላላችሁ። ግን ጎበዝ ተማሪና ስርዓት ያለው ተማሪ ለመሆን ማድረግ የሚጠበቅባችሁ ይሄ ነው። ገብቷችኋል? ምንም መጽሐፉ ላይ መዝለላ አይጠበቅባችሁ። ስለዚህ የክፍልፋይ አይነቶችን ታውቃለህ ይላል። አሁን የክፍልፋይ አይነቶች ምን ናቸው ብንል ክፍልፋይ መጀመሪያ በሃለኛ መንገድ የሚገለጽ ነው። ሃለኛ ስንል አሁን በሶስት መንገድ ነው የሚከፈሉት። ሶስት አይነት ናቸው የክፍልፋይ አይነቶች። የክፍልፋይ አይነቶች ስንት ናቸው? ሶስት ናቸው። አሁን እኮ ዝም ብለን ሃይላይት እያየን ነው። በዚህ ምዕራፍ ውስጥ የምትማሩት ምንድነው የሚለውን ነው እንጂ እያየን ያለ ነው። ምንም ችግር የለውም። ቀለል አድርገን እንትን ማለፍ እንችላለን። ሮድ ማፑን ነው እያሳየዋችሁ ያለሁት እና ሃለኛ አንደኛው ሀ ከለ የሚያንስ ከሆነ ከላይ ያለው ለአሉ የሚበልጥ የሚያንስ ከሆነ፣ ሁለተኛው ከለአሉ ከታህቱ የሚበልጥ ከሆነ፣ ሶስተኛውም ከዚህ ጋር ተመሳሳይ ነው እና ድብልቅ ተብሎ ነው የሚጠራው። ይሄ ህገኛ ይባላል። ይሄኛው ህገኛ ክፍልፋይ፣ ይሄ ህገኛ ያልሆነ ክፍልፋይ፣ ሶስተኛው ደግሞ ድብልቅ ይባላል። በምሳሌ ላስረዳችሁ። ሃይላይት ነው ማሳያችሁ። አሁን ለምሳሌ አንድ ሁለተኛን ብናይ አያችሁ፣ አንድ ከሁለት ያንሳል። በዚህን ጊዜ ምን ይሆናል ማለት ነው? ህገኛ ክፍልፋይ ይባላል። 3 4ኛም ብትሉ 7 9ኛም ብትሉ በቃ ተቆጥሮ አያልቁም። 10 15ኛ ብትሉ እነኚህ ቁጥሮች በሙሉ አሁን ከላይ ያለው ላዕሉ ከታህቱ ካነሰ ህገኛ ክፍልፋይ ነው የሚባለው። ህገኛ ያልሆነ ደግሞ የዛ ተቃራኒ ነው። ለምሳሌ 3 2ኛ ብንል ከላይ ያለው ላዕሉ በለጠ አይደለ? በዚህን ጊዜ ምን ይሆናል ማለት ነው? ህገኛ ያልሆነ ይሆናል። ህገኛ ያልሆነ ክፍልፋይ ለምሳሌ 3 2ኛ፣ 4 3ኛ ሊሆን ይችላል፣ 7 2ኛ ሊሆን ይችላል፣ 5 3ኛ ሊሆን ይችላል። ተቆጥሮ አያልቁም። ምንድነው ዋናው ዓላማችን? ከላይ ያለው ላዕሉ ምን መሆን አለበት? መብለጥ አለበት ማለት ነው። ከላይ ያለው ላዕሉ የሚበልጥ ከሆነ ይሄ ህገኛ ያልሆነ ነው የሚባለው። ህገኛ የሆነ ለምሳሌ 1 2ኛም ብናይ 1 2ኛ ምንድነው? ቀለል ያለ ምሳሌ ነው እንግዲህ 3 4ኛን 1 5ኛ እነኚህ ነው ብንወስድ ህገኛ ክፍልፋይ የተባሉበት ምክንያት ለምንድን ነው? በቁጥር መስመር ላይ በዜሮ እና በአንድ መካከል ነው የሚገኙት። እዚህ ጋር ነው የሚገኙት። ዜሮም አይሆንም፣ አንድም አይሆንም። በዚህ መካከል ነው የሚገኙት። ይሄ ማለት ምን ማለት መሰላችሁ? ለምሳሌ እዚህ ጋር 1 2ኛ ማለት ወደ አስርዮሽ ሲቀየር 0.5 ማለት ነው። 3 4ኛ ወደ አስርዮሽ ሲቀየር 0.75 ነው። 1 5ኛ ወደ አስርዮሽ ሲቀየር 0.2 ነው። እነኚህ ቁጥሮች እኮ በዜሮ እና በአንድ መካከል ነው ያሉት። ለዛ ነው ህገኛ ክፍልፋይ የተባለው። ሶስተኛው ከአንድ በላይ ነው። እዚህ ጋር 0 1 ብንል ከአንድ በላይ የሆነ ነው ማለት ነው። ለምሳሌ 3 4 ለምሳሌ 3 2ኛ ብንል እኮ 1.5 ነው። 1.5 ደግሞ በቁጥር መስመር ላይ ከአንድ በላይ ነው ማለት ነው። አያችሁ፣ 1 እና 2 ቢሆን በዚህ መካከል ነው ያለው 3 2ኛ። ለዛ ነው ህገኛ ያልሆነ ከተባለ ያ ነገር ወደ አስርዮሽ ሲቀየር ከአንድ በላይ ነው ማለት ነው። ከአንድ በላይ ነው። አንድና ከአንድ በላይ አንድም ራሱ ምን ይሆናል ማለት ነው? ህገኛ የሆነ ክፍልፋይ አይደለም፣ ህገኛ ያልሆነ ነው ማለት ነው። ሶስተኛው ድብልቅ ይባላል። ሶስተኛው ድብልቅ ማለት ቅይጥ ማለት ነው። ምን ማለት ነው? ድፍን ቁጥርና ህገኛ የሆነ ክፍልፋይ ሲደባለቅ ምን ማለት መሰላችሁ? ለምሳሌ 5 2ኛን እንውሰድ። ይሄ ህገኛ ያልሆነ ክፍልፋይ ነው አይደለ? ለምን? 5 ከ2 ስለሚበልጥ ማለት ነው አይደለ? ህገኛ ያልሆነ ክፍልፋይ ነው። አሁን ይህንን ወደ አስርዮሽ በቀይረው ስንት ነው? 2.5 ነው አይደል የሚሆነው? እሺ እንደዚህስ ባደርግ 2 ሙሉ 1 2ኛ ብልስ? አያችሁ፣ በድብልቅ ነው የተጻፈው ማለት ነው። እንዴት እንደሚቀየርም ከፈለጋችሁ ላሳያችሁ። ለምሳሌ 5 2ኛ ማለት 2 ሙሉ 1 2ኛ ነው። እንዴት አሁን ይሄንን ወደ ኋላ መመለስ ብንፈልግ እዚህ ጋር አባስተን እዚህ ጋር መደመር ነው አይደለ? ሐሳቡ 2 ሲባዛ በ2 4 ሲደመር 1
5 ይሄው 5 ሁለተኛ ማለት ነው። እና ይሄ ለዛ ነው ድብልቅ የተባለው። አያችሁ ድፍን ቁጥሮችን ይዟል፣ ህገኛ ያልሆኑ ህገኛ ክፍልፋዮችን ይዟል። ህገኛ የሆኑ ክፍልፋዮች ለመሰላችሁ አሁን ሁለት ሙሉ አንድ ስንት ሁለተኛ አይደል? እየጨመረ ቢመጣ ሁለት ሙሉ አሁን 5 አራተኛ ብንል አይቻልም። ይሄ አይቻልም፣ ምክንያቱም ይሄ ራሱ ከአንድ ስለሚበልጥ ማለት ነው። አያችሁ አይደል? አሁን ይሄ አይቻልም። ለምን? 5 ህገኛ ያልሆነ ክፍልፋይ ነው። አያችሁ አይቻልም። ስለዚህ ሲጻፍ ምንድነው የሚደረገው? ድፍን ቁጥሩ ራሱና ህገኛ የሆነው ክፍልፋይ ማለት ነው። ስለዚህ ህገኛ የሆነ ክፍልፋይ አለ፣ ህገኛ ያልሆነ ክፍልፋይ አለ፣ ድብልቅ አለ። ድብልቅ ማለት አንድ ሙሉ አንድ ሁለተኛ እንደምንለው፣ 3 ሙሉ አንድ አራተኛ እንደምንለው እነኚህ ድብልቅ ናቸው ማለት ነው። እነኚህ ተመልሰው ወደ ህገኛ ወዳልሆነ ክፍልፋይ ይቀየራሉ። ስለዚህ ህገኛ ያልሆነ ክፍልፋይና ድብልቅ ኦልሞስት ተመሳሳይ ናቸው ማለት ነው። ይህንን ይመስላል የክፍልፋይ አይነቶች። ስለዚህ አሁን በቀጣዩ ትምህርታችሁ የምታዩት ይህንን ነው ማለት ነው። ክፍልፋዮችን የማወዳደሪያ ዘዴ ትማራለህ ይላል። አሁን ክፍልፋዮችን ደግሞ እንዴት ነው የምታወዳድሩት? ለምሳሌ 3 አራተኛ እና 1 ሁለተኛ ቢሰጣችሁ እንዴት ነው የምታወዳድሩት? እነኚህን ሁለት ቁጥሮች የምናወዳደርበት ዘዴ የተለያየ ሊሆን ይችላል። ለምሳሌ አንዳንዶቻችን ይህንን ወደ አስርዮሽ ቀይረን 0.75 እንላለን። ይሄ 0.5 ስለዚህ በቀላሉ የትኛው እንደሚበልጥ እናውቃለን ማለት ነው አይደለ? ምልክቱ ወደ ትልቁ ነው የሚዞረው አይደለ? ምልክቱ ወደ ትልቁ ነው የሚዞረው። ሌላኛው ዘዴ ደግሞ ክሪስ ክሮስ በማባዛት ይሄንን ከዚህ ጋር ይሄን ከዚህ ጋር ከዛ ከአናት መጻፍ። ለምሳሌ በላዕሉ ይሄንን የዚህኛውን ታሃት ከበዚህኛው ላዕል እንዲህ አይደለ? ክሪስ ክሮስ ከዛ ከአናት ቁጥሩን መጻፍ 4 የዚህኛውን ታሃት ከዚህኛው ላዕል ጋር 3 ማን ነው እሱ 6 ይሄ 6። ስለዚህ 6 እና 4 ማን ነው የሚበልጠው ከሁለቱ? ይሄ። ስለዚህ 6 ስለሚበልጥ አሁን ይሄ ማወዳደሪያ ዘዴ ነው። እንደዚህ ምልክቱ ወደ ትልቁ እናዞራለን ማለት ነው። እና ይሄንን ትማራላችሁ በዚህ በምዕራፍ 2። በቀጣዩ ደግሞ በአራቱ መሰረታዊ ስሌቶች ክፍልፋዮችን ታሰላለ ወይም ታሰያለሽ ይላል። ስለዚህ በአራቱ መሰረታዊ የሂሳብ ስሌቶች ያ ማለት በመደመር፣ መቀነስ፣ ማባዛትና ማካፈል እነኚህን አራቱን ተጠቅማችሁ ክፍልፋዮችን ማስላት ማለት ነው። በቀላሉ ብናይ እዚህ ጋር አሁን ይህንን መደመር ብናደርገው ምንድነው የሚሆነው? ይህን መደመር ብናደርገው የጋራ የአራትና የሁለት ትንሹ የጋራ ብዜትን እንወስዳለን። ያ ማለት አሁን ለምሳሌ የሁለት ቢሆን ብዜት ከተባለ አሁን ከሁለት አይደለም የሚጀምረው 2 4 6 8 እያለ ይቀጥላል ማለት ነው አይደለ? ይቀጥላል እንደዚህ። የአራት ከተባለ ደግሞ አራት ነው አይደለ እየደመረ የሚሄደው። ስለዚህ እንደዚህ እያለ ሄዳል፣ አይቆምም ማለት ነው። ከዚህ ውስጥ ትንሹን የጋራ ብዜት እንወስዳለን 4 ነው ማለት ነው አሁን የሁለቱ። ስለዚህ 4 ካደረግን በኋላ አሁን እዚህ ጋር 4 ካደረግን በኋላ ይሄንን 4 ለ4 እናካፍላለን ማለት ነው። ይሄንን 4 ለ4 እናካፍላለን። 4 ሲካፈል ለ4 እናደርጋለን። መልሱ ስንት ነው? 1። እቺን 1 ደግሞ በ3 እናበዛለን ማለት ነው። ስለዚህ ስንት ይሆናል? 3። ከዛ ደግሞ አሁን ስሌቱ ምንድነው? መደመር ነው አይደል? እዚህ ጋር መደመር እናደርጋለን ማለት ነው። እሺ ከዛ ቀጥሎ 4ን ለ2 ማካፈል ነው። 4ን ለ2 ማካፈል መልሱ ስንት ነው? 2። ይሄ 2 ደግሞ ከአንድ ጋር ማብዛት መልሱ ስንት ነው? 2። ስለዚህ እዚህ ጋር 2 ማድረግ አሁን እነኚህም መደመር 5 4ኛ እንደዚህ በቀላሉ እንሰራለን። መቀነስም ከሆነ የምናደርገው ኦንሊ ምንድነው የምናደርገው? እቺ መቀነስ ከሆነች እቺን መቀነስ አይደለ? አሁን መቀነስ ከሆነ ምንድነው የምናደርገው? ይሄንን መቀነስ ከዛ መልሱ ስንት ይሆናል ማለት ነው? ከ3 ላይ 2 ስንቀንስ ስንት ነው? 1። ስለዚህ መቀነስ ከሆነ ደግሞ ስንት ይሆናል? 1/4 ይሆናል ማለት ነው። አያችሁ አይደል? ማባዛት ከሆነስ ምንድነው የሚሆነው? ማባዛት ደግሞ ከሆነ ምንድነው የምናደርገው? እዚህ ጋር 1/2 እናበዛለን። አሁን እዚህ ጋር ምንድነው የምናደርገው? ለአሉን በላዕል እናበዛለን፣ ከላይ እናስቀምጣለን። ታሃቱን በታሃት እናበዛለን፣ ከላይ እናስቀምጣለን።
ከዛ በኋላ ላይ ማቃለል የሚባል ሐሳብ አለ። በዝቅተኛ ሂሳባዊ ቃል ማስቀመጥ የሚባልም ሐሳብ አለ። እሱን ትማራላችሁ ማለት ነው። ይሄ ስንት ነው የሚሆነው? 3 ከላይ 8 በቃ አለቀ ማለት ነው። ይሄ ነው ማካፈል፣ ይሄ ነው ማባዛት። ማባዛት ይሄንን ይመስላል። ማካፈል ደግሞ በተመሳሳይ ሁኔታ ምንድነው የምናደርገው? ይሄንን ለአንድ ሁለተኛ ስናካፈል ምንድነው የምናደርገው? የመጀመሪያውን አንቀይርም፣ ይሄንን አንቀይርም፣ ይሄንን እንደዚሁ እናመጣለን ማለት ነው። መጀመሪያው አይነካም። ከዛ ማካፈል ወደ ማባዛት ይቀየራል። ከዛ ማካፈል ወደ ማባዛት ይቀየርና ይሄ ማካፈሉ ወደ ማባዛት ከተቀየረ በኋላ ይሄ የዚህን ግልብጦሽ ነው የምንፈልገው። ግልብጦሽ ማለት ሀለኛ የነበረው ለሃኛ ይሆናል ማለት ነው አይደለ? ሀለኛ የነበረው ከዛ ለሃኛ ይሆናል ማለት ነው። ስለዚህ እዚህ ጋር አንድ ሁለተኛ የነበረው ሁለት አንደኛ ይሆናል ማለት ነው። ስለዚህ ይሄ ስንት ይሆናል ማለት ነው? ሁለት አንደኛ ይሆናል። አሁን ሁለት አይነት መንገድ አለ እዚህ ጋር። አንደኛው ማቃለል የሚባል ሐሳብ ነው። ማቃለል ማለት የመጀመሪያው ዝም ብሎ ማባዛት፣ እነኝን ሁለቱን እንደዚህ አባዝቶ በቃ ማስቀመጥ ነው። ሶሪ ይሄንን እንደዚህ አድርጎ ማስቀመጥ ነው። በቃ 6/4 ብሎ ማስቀመጥ ነው። ከዛ ይሄንን ደግሞ በተመሳሳይ ቁጥር በማካፈል ማቃለል የሚል ሐሳብ አለ። ስለዚህ ይሄ 3/2 ብሎ ማስቀመጥ ነው። ሌላው ሐሳብ ደግሞ እዚሁ ጋር ቁጥሮቹ ተበታትነው ሳሉ እዚሁ ጋር ማቃለል፣ ይሄንን በሁለት አንድ ይሄንን በሁለት ሁለት አድርጎ በህይወት ያሉ ቁጥሮችን በማባዛት እንዲመስራት። ስለዚህ ይሄ የእናንተ ምርጫ ነው፣ በምርጫችሁ አልገባም። እንግዲህ የምዕራፍ 1 የምዕራፍ 2 የዚህ ምዕራፍ የምዕራፍ 2 ሙሉ ጠቅለል ያለው ሐሳብ ይሄንን ይመስላል። ይሄንን የምትማሩት ወደ ቀጣዩ ቪዲዮ መሄድ ትችላላችሁ።